እባላለሁኝ። ተወልዴ ደሴ ከሚሴ ነው፣ ግን የተወለድኩበት እዛ ነው። በትንሽነቴ መጥቼ እዚሁ አዲስ ሰፈር ነው ያደኩትም የወለድኩትም ማለት ነው። ያው የማስታውሰው ነገር ይቺ ልጅ አሁን 9 ልጅ አለ። ስለ ደሴ አላስታውስም፣ ይቅርታ አላስታውስም። በልጅነቴ ነው የወጣሁት። ከመጣሁ በኋላ ስለ አዲስ አበባ ሁሉን ነገር አሳልፈናል። አልሐምዱሊላህ ሁሉን ነገር ነው ያሳለፍነው። ግን ስለሷ በጣም ተገላትቻለሁኝ። ያው በቤት ኪራይ ነው በልጅነት ያጀመረ። ያው አሁን መጠለያ ተሰጥቻለሁ። ከባለቤቴ ጋር ነው። ያው ጉልት ነበር እንትን እምለው ማለት ነው፣ የምነግደው ጉልት ነበረ። አሁን ትቻለሁኝ። ይሄ ነበር መጀመሪያ። በጉልበቴም እሰራ ነበር፣ ጉልትም እሰራ ነበር። አልሐምዱሊላህ እዚህ ደርሻለሁ። በ16 ዓመቴ ነው ያገባሁት፣ በልጅነቴ ማለት ነው። በልጅነቴ ያገባው ያው መውለድም በልጅነቴ መጣ። ስለ ባለቤቴ ኢማን ያለው ነው። ያው የአላህን ነገር ሁሉን ያወቀ ነው። ቁርአን የቀራ ነው። ልጆችም እንደዚሁ የቀሩ ናቸው። አልሐምዱሊላህ እንተዛዘናለን። ያው አንዱ ምግብ እንትን ሲል ለአንዱ ለትንሹ ተነስቶ ተውቶ ይሄዳል። ቁርአን ይቀራሉ፣ ትምህርት ይማራሉ። አልሐምዱሊላህ ክፉ ጾባይ አላሳዩኝም እስካሁን ድረስ ማለት ነው። እኔ እናትነት ማለት ነው የመጀመሪያ ልጆችን ሳሳድግ እናቴ ነበረች። አልሐምዱሊላህ ግን ይቺ ትትወለድ ደግሞ እናቴ ያው አዘን ላይ ሆኜ በጣም በቃ በጣም አይምሮዬ በጣም እንትን ብሏል ማለት ነው። አባቴም ድንገት ስለሞቱብኝ እናቴም ድንገት ስለሞቱብኝ በረካ ላይ አድርገው ባለቤቴ መቼም በጣም አግዞኛል ማለት ነው። ልጆቼ የመጀመሪያይቱ ልጄ ፋጡማ ሰይድ ትባላለች። ለጣቂው አደም ሰይድ ይባላል። ሶስተኛይቱ ደግሞ አሚናት ሰይድ ትባላለች። አራተኛው ኡመር ሰይድ ይባላል። አምስተኛው ደግሞ ኮብራ ሰይድ ትባላለች። ስድስተኛው አምዲሁን ሰይድ፣ ሰባተኛው ደግሞ ሀቢብ ሰይድ፣ ስምንተኛው ፋቲሃ ሰይድ፣ ይቺ መጨረሻይቱ ደግሞ ሙንታሃ ሰይድ ትባላለች። እነዚህም ሁላ ሰወልድ ምንም መጤም አይቆይም። አልሐምዱሊላህ የመጀመሪያይቱን ብቻ ቆየት አለብኝ እንጂ አልሐምዱሊላህ ሐኪም ቤት ስደርስ ወዲያውኑ እወልዳለሁ። አሁን እንደዚህ ያለ ይመጣብኛል አላልኩም። አሁን ይቺ አመት ድረስ ደህና በቃ ትድሃለች፣ ቀጥም ትላለች፣ አልታወቀላትም። ግን ታመት ወዲህ ልጆች ናቸው ጥለውብኝ ነው መሰለኝ እንደዚህ ሆነችው ማለት ነው። አሁን ብትመረመር የትም አስመረመርኳት። ስፖርት ያው ስፖርት ትሰራለች አሉኝ። ስፖርት ሳሰራ መጨረሻውን ሆስፒታል፣ ትልቅ ሆስፒታል ወሰርኳት። ሰዎች ዳት ያው አቅም የለኝም፣ ያው ሰው ተባብሮኝ ነው። በረካ ይሁን ተመስገድም ተባብረውኝ ነው። ሰህድ ነርቭ ይዟታል አሉ። ነርቭ ይዟታልና ሐኪም ተከታታይ ቫይታሚ ስጫት፣ የቫይታሚ እጥረት ታላት ይችላል አትድንልሽም። የቫይታሚ ደግሞ እጥረት ተለላት ይችላል ትድናለች አሉኝ። ቁርአንም አስቀራሁባት፣ ሐኪምንም እንትን አልኩባት። ነርቭ ነው አሉኝ። አሁን አልሐምዱሊላህ እዚህ ዘቢባ ጋር መጣኋት። ሳመጣት አልሐምዱሊላህ የቫይታሚን ጉለት ነበረባት፣ የቀለብም ጉለት ነበረባት። ይሄን ሁላ ባንድ ነው የምይዘው ልጆቹን ማለት ነው። በቤት ኪራይም ቢሆን አላህ እየተባበረኝ አላህ እያገዘኝ ያው ባንድ ነው የምቀመጠው ማለት ነው ልጆች ጋር ማለት ነው። አሁን እዚህ ሳመጣት አልሐምዱሊላህ እጇም እንትን አይልም ነበር። እጇም እንትን መያዝ ያዘልኝ። በሽታ አንድ ነገር የላቸውም አልሐምዱሊላህ። ግን አሁን ማለት ነው ጉልበት ሲያጥረኝ ይችን ደግሞ ይየስሮት ያው የጉልበት ስራ ስለሆነ ምሰራው ልጆች ጉዳት እየተሰማቸው ትንሽ አንዱ ልጅ ብቻ ራሱን ያምብኛል እንጂ እመም ሆስፒታል ወስጄ አላውቅም። አልሐምዱሊላህ
ግን ይችንም ይሄንንም ስልሽ አልሐምዱሊላህ ያው ይሄንንም ሰጥቶኛል ብዬ አላማረውም። አልሐምዱሊላህ ነው። ፈተና ነው። ሰው ታይፈተን እንትን አይልም። አልሐምዱሊላህ ችግሩም ቢሆን ፈተናውም ቢሆን አላህ ነው የሚሰጠው አይደለም። አልሐምዱሊላህ እዚህ ተገባችልኝ ወዲህ ዘቢባ ጋር ተገባችልኝ ወዲህ ቫይታሚን ታገኛለች፣ ቀለብም ታገኛለች፣ ምንም ታገኛለች። ተዛ ወዲህ ቁጭም አትልም ነበር። ተጠናክራ ቁጭ አለችልኝ። እጇም ይታዘዛል። ወሬም ማውራት ጀመረችልኝ። አሁን እዛ ሆስፒታል ወሰርኩት። አንድ ጓደኛ በይ በላይ ማለት ነው። እዛ ሰዎች ዳት አይ በአንድ በኩል አይምሮዋ በአንድ በኩል ነርቭ ይዞብሽ ነው። ይሄንን መድኃኒት ትተከታተይ የቫይታሙንና መርፌ ተተከታተልሽ ይችላል ቆማለች ትሄዳለች። ግን እጅሽ ታጠረ ምን አረግሻለሁ ብሎ ይሄን ነገረኝ። አልሐምዱሊላህ ተዛ ወዲህ እዚህ ተገባይ ወዲህ ያው ቀለብም እየበላች ምግብም እያበሏት ምንም እያለች ይሄው አልሐምዱሊላህ እዚህ ደርሳለች። በረካ አላህ ያርጋቸው ጀዛውን አላህ ይክፈላቸው እንጂ አሁን እየተሻለልኝ ነው አልሐምዱሊላህ። በዚህ የተነሳ ትምህርት ቤት ይሄው አስመዘገብኳት አልሐምዱሊላህ። ምንም አትልል ልጄም እኔ ተስፋ አልቆርጥም ብዬ ያው ተታመመች ወዲህ የተነሳ ያው የጉልበት ስራም ሁሉንም ትቼ እሷን ነው እንትን እምለው ማለት ነው። እዚህ ተገባችልኝ ደግሞ አልሐምዱሊላህ ይሄው ቀጣለችልኝ። ወሬ ማውራት ያዘችልኝ። አሁን ትንሽ በቃ ትንሽ ሆዴ ላይ እንትን እምለው አይ ጉዳት ምናልባት በጉዳት የተነሳ ነው ይችልኝ እንደዚህ ሆነችው ብዬ ተጠራጠርኩኝ እንጂ እኔ በአላህ ተስፋ አልቆርጥም። አሁንም ያድንልኛል ብዬ ነው የማስበው ማለት ነው። አልሐምዱሊላህ ነው እንጂ እምለው ዱዓ አረጋለሁ አልሐምዱሊላህ እላለሁ። ሶላት እየሰገድኩ አላህን አመሰግናለሁ እንጂ አሁን ማማርበት ነገር የለኝም አልሐምዱሊላህ። እነሱን በጣም ለምን እንደዚህ ትላላችሁ እላለሁ። ለምን እንደዚህ ትላላችሁ? ቤት ተማስቀመጥ መሞከር ያላህን አምር ያላህን እንትን ተስፋ አለመቁረጥ። አላህም ገዙኝ ነው ያለው። አላህ ተስፋ ቁረጡ አላለም። ተጠናክራችሁ እንትን ማለት ነው እንጂ እኛም እኮ የሱ ዕቃ ነው። ለምን ታማርሩታላችሁ? አላህ እኮ ለፈተና ነው የሚሰጠው ብዬ መልሴን እሰጣቸዋለሁ እንጂ ቤቴም አልሐምዱሊላህ ነው የምለው አሁንም ማለት ነው። ምስጋና ነው የምሰጠው እንጂ ሌላ የምሰጥበት ነገር የለኝም። አልሐምዱሊላህ አሁንም እኛ እኮ ትንፋሽ ነን። ታፈር ታልቀን ያው አፈር ነን። አልሐምዱሊላህ እጅም ሰጥቶታል፣ እግሯም ሰጥቷታል። አላህ ደግሞ ሊያድናት ይችላል። ተስፋ አልቆርጥም አሁንም አልሐምዱሊላህ። እዚህ ቢሮም ያሉት በረካ አላህ ያርግልኝ። አላህ ጀዛውን አላህ ይክፈልልኝ፣ ጤናቸውን ይስጥልኝ። ድርጅቱም ሞቅ ያለ አላህ ያርገው። ልጆችም ደግሞ የታመሙት ደግሞ አላህ ያድናቸው። አላህ ያድናቸው ደግሞ በደስታ የምንቀበላቸው አላህ ያርጋቸው ነው የምለው። ተስፋ በጣም ያው ቀልብ አንዳንድ ጊዜ መሰበር አይቀርም። ከልጆቼ ሁላ አሁን በቀደም ማለት ነው አንቺ መናገሻ ሂጄ ለእግሯ ሳሳይ አይ ይሄ እግር በጌሶ ነው የሚታሰረው እንጂ አይሆንም ማለት ሲሉኝ ተዛ መጣችና አይታለች። ተዚህ ጉልበታቸው ተቆርጠው ማለት ነው እንትን መሳሪያ የሚያረጉላቸው አይታለች። ያንን ቢላዋ አንጫ አለች። ለምንድን ነው አልኳት። ያችን ነው የምትነግራት። እዚህ ላይ ልቁረጥና የዲናለሁ አለች ትትል በጣም ቀልቤ ተሰበረ። ይሰበራል፣ ቀልብ ይሰበራል፣ በጣም ይሰበራል ወላሂ። ይችላል እኮ ጤና ብትሆን እኮ አስተክዟን ነው እንደ እርሜዋ የሄደ ጊዜ አስተክዟን ነው እንደ ብዬ በጣም አለቀስኩ። ምንድነው እንኳን እኔና ልጆችም በጣም ቀልባቸው ተሰብሯል። በጣም የተሰበረበት ማለት ነው። ተልጅ መነጠሏ በጣም ቀልብ ይሰበራል። ግን አልሐምዱሊላህ መቼም አያስችለንም፣ ቀልባችንን አያስችለን ሆኖ ነው እንጂ አልሐምዱሊላህ ነበር የሚባለው። ግን እኛ ቀልባችን ትንሽ ስለሆነች እንትን አለ እንጂ አልሐምዱሊላህ አሁንም ምንም አትልልኝ፣ እየተሻሻላችልኝ ነው የምላችሁ። እኔ ምኞቴ ይቺ አላህ አድኖልኝ አላህ አሽሮልኝ ማለት ነው። የቀሩት ደግሞ እንደዚሁ ሰው አጠገብ ደርሰው
ምኞታቸውን ሰደቃ እንሰድቃለን ያሉትንም ያላህን ቃል እናደርሳለን ያሉትንም እንዲደርሱልኝ ድርጅት ከፍተን አሉ። አንድ ልጅ በሃይላንድ ዳቦ ግዛ ብለው የሚሰጡትን ያጠራቀማል። ለምንድን ነው እኛ ድርጅት ከፍተን ምስኪንን አብልተን አጠጥተን እህታችን ዲና እናትና አባታችንን ጡረን ነው የምንለው? ለራሳችን እንኳን እንልም ይላሉ ሁሉም ማለት ነው። ዱርዬ ጋር አይውሉም ልጆቼ፣ ቁርአን ነው የሚቆሩት። ተቁርአን መተው ትምህርታቸውን ነው የሚያጠኑት። አልሐምዱሊላህ ሶላት ንጥባ ይላቸው። አባታቸው ማንቆርቆሪያ የድሮ እንትን አለች አይደል? ጡል ያለች አይደል? አዎ እንትን አንገቷ እንትን ያለች ማለት ነው። የትም ሄዶ በረሃ ሄዶ ቀርቶ ነው እንትን ያለው። አልሐምዱሊላህ አይተውታል ዘቢባ። አልሐምዱሊላህ ግን እንደዚህ ነው ምኞታቸው። ምኞታቸውን አላህ ይምላልኝ። እኔም ታልሞት አባታቸውም ታይሞቱ እንደ ምኞታቸው ያርግልኝ ነው ያልኩት። አደራ ይላሉ። እኛ ታነሳለፍልሽ እንደዚህ እንደተገላታሽ እንደተሞችብን ነው የሚሉት። እኔ ደግሞ የወንዱንም የሴቱንም ነው የምልሽ። አልሐምዱሊላህ የወንዱንም የሴቱንም እንዲያዝልኝ ነው አዳርም ስራ የምሰራው። በስራ ወደ ኋላ አይደለም ወላሂ። ግን አልሐምዱሊላህ ልጆችም ደግሞ እንትናቸው እቅዳቸው ሞቅ ያለ ነው። እቅዳቸው የሞቀ ነው። ያው ተፈትኜበት ያልኩት ያላርኩበት ስርፋ የለኝም ትድናለች ብዬ ማለት ነው። ጅብ እንኳን አጋጥሞኛል። መኪና ያልገባበት ገጠር ስርፋ ሰህድ በልጅ ህይወትን በልጅ ቀይሬ ማለት ነው። ጅብ ያጋጠመብኝ ስርፋ አለ። እንደ ሰው እንደዚህ እየተገተረ ማለት ነው ያሳለፈብኝ ስርፋ አለ። ምንድነው ልጄ ተልጆቼ በታይ ሆና እንዳትቀር አላህ ያላህን ሰበብ ላድርስ አላህ ቢያድንልኝ ብዬ ያልደረስኩበት ስርፋ የለም። ሁሉን ነገር ትቼ ማለት ነው። አሁን አልሐምዱሊላህ ነው የምለው። ምንም የሚሰማኝ ነገር የለም። አልሐምዱሊላህ አሁንም ያድንልኛል። አሁንም ደግሞ ትምህርት አስመዝግቢያታለሁ። ሰው ደረጃ እንድትደርስልኝ እንድትድንልኝ ተስፋ አለኝ። አልቆርጥም። አልሐምዱሊላህ በጣም አመሰግናለሁኝ። ዘቢባንም በጣም አመሰግናለሁ። አላህ ጀዛውን አላህ ይክፈላት። ታላህ ነው የሚገኘው። ታኔ ምን አረጋታለሁ? ምን መልስላታለሁ? ደግሞ እና ሀዋን እናንተናን ሁሉም የቢሮ ሰው አላህ ይጨምርላቸው። ድርጅቱ የሰፋ አላህ ያርገው። ልጆቹንም ደግሞ በሞላ ደግሞ ቢሮ ያሉ ልጆች፣ ውጭ ያሉ ልጆች እንደዚህ አሳካ ላይ የሆኑ ልጆች አላህ አድኗቸው ሰው ደረጃ ይድረሱ። አላህ ያድርሳቸው። ሁሉንም ነገር እናንተም ደግሞ ስለጠየቃቸውን ሁሉን ነገር እናመሰግናለን። አላህ ይስጥልኝ፣ ጤናቸውን ይስጥልኝ ነው ያልኩት። በጣም አመሰግናለሁ። ሁሉንም ልጆቹንም አላህ ያድንላቸው፣ ደስ ይበላቸው። በምርቃቱም ሆነ ቁርአንም አክትመው ሆነ ሁሉን ነገር እንትን ብለው አላህ ሰጥቷቸውን አላህ ያንሳላቸው። አላህ ቢያነሳላቸው ደግሞ ቅርቡ ነው፣ በእጁ ነው አይደለም ሁሉ ነገር እኛ እጅ ላይ አይደለም፣ አላህ እጅ ላይ ነው። አላህ ያንሳላቸው፣ አላህ ያድንላቸው። የተጨነቀው ሁላ አላህ ይፈርጀው። እናንተንም ደግሞ አመሰግናለሁ። በጣም በረካ አላህ ያርግልኝ። ሁሉንም መጠየቃቸው የከፋንን ሁላ እንትን ማለታቸው መጠየቃቸው በጣም እናመሰግናለን። በረካ አላህ ያርግልኝ እላለሁ። ሰይድ አብዱ ይባላል። በጣም አመሰግናለሁ። አብሮ ለፍቷል። አብሮ በጣም ነው የለፋው። በጣም ነው እንትን ያለ እኔ ሲደክመኝ እሱ አንስቶ እኔ ሲርበኝ ያለውን አንጥቶ የሚያበላኝ እሱ ነው። ልጆችን በረካ አላህ ያርግልኝ። ፋጥም ሰይድ የመጀመሪያ ልጄ ናት። እንደኔው ተገላታብኛለች። አደም ሰይድም እንደኔው ነው። በረካ አላህ ያርግልኝ። አላህ ያሳድጋቸው። ምኞታቸውን አላህ ያሳካላቸው። እናንተንም በአንድ ጠርተን ምኞታቸውን ሁላ እንደገና የታደሰ ይሁንልኝ እላለሁ። በጣም አመሰግናለሁ እላለሁ። እናንተንም በረካ አላህ ያርግልኝ።